ውሸት ነው። እሷም ለቪው እና ለሰብስክራይብ ነው ውሸታ። ይቺ ባለጌ ነች እንጂ ባለጌ ናት ብታያት። በምሪንዳ እሱ ፊት ለፊት አይደል እንደሚከፈተው እንዴት ቡታጀራ መጣሙም ከልጅቷም አልተገናኘም ሲጀምር። ኧረ ውሸቷን ነው እባክሽ። እነሱ ፍቅረኛም አይደለም እሱ ምንም ነገር በኬል በዳብ ነገኘት ምንም ውሸታም። እሷ ለሰብስክራይብ እና ለቪው ነው። ይኸውልሽ እኔ አንድ ነገር ልንገርሽ ጋሽዬ ብሩኬ ጋሽዬን ሁሉም ነገር ነግሮት ጋሽዬ ያውቃል፣ ፕራንክ መሆኑን ያውቃል፣ በደንብ ያውቃል። ያው ላይ መለከተን ዋናው ነገር ቻናላቸው በጣም ደስ ይላል። ገብቶሻል? አቦ እንዴት እንደተመቸኝ እኔ መቤቴን እንደው ፈን ያስያዘኝ ደስ ይላል። ግን ዛሬ እኔ እንጃ አላውቅም። አንቺውን ቡና ስታፈለከሙሽ ነው ያልሽው። እኔ እንደመሰለኝ ደግሞ ልንገርሽ፣ አንደኛ አንዳቸው በፍፄ ቤት አንዳቸው በኒፍታ ቤት ይመጣሉ። አላያም ደግሞ ሀይሚ ልጅቷ ቡርኬን ጠርታ ሀይሚ ከልጅቷ ጋር ታገናኛቸዋለች። እንደዚህ ነው ያሰብኩት። ከልጅቷ ጋር ያቺ የትኛዋ ልጅ አልተረዳኸኝ ምናምን እከስሃለሁ ምናምን ትለዋለች ልጅቷ። ለምን ትላንትና ሀይሚ ተቀሳ አድርገው ስላለፈች ማለት ነው። አዎ እንግዲህ ትክሰሰውና እንግዲህ ያኔ እናያለን። እንግዲህ እኔ እንደዛ ነው ያሰብኩት። አለያም ሹፊ ጃለኔ እንዴት ነሽ? ደህና ነሽ? እንዴት ነሽ ጃለኔ? በሂማ ወይ የኔ ውድ የጠፍተሽ በጣም ራሴን እያመመኝ ነው ታውቃለች። ብዙ ሰዎችን ብሎክ አድርጌ በቀደም እያለቀስኩ ሲደውሉብኝ ከዛም ብሎክ አድርጌ ከዚህም በፊት አውቃለሁ ከብሎክ ማውጣት። አሁን ደግሞ እህቶቼ ስለሆኑ አሁን ደግሞ እንዴት ላውጣሽ? ራሴንም እያመመኝ ነው። ጠፋብኝ። አብሽሪ እኔ እንጃላ። እሺ እንዴት ነው የሚያወጣን? ንገሪኝ እስኪ በኢሞ በእግዚአብሔር። እኔ ይሄ ስልክ አዲስ ነው፣ በቀደም ነው የገዛሁት። የበፊቱን አውቃለሁ። ይሄም ቢያለኝ እንዴት እንደሆነ አላውቅም። እውነት እኔ አላውቅም ለመናገር። የሚያውቅ ሰው ካለ ጠይቅሽልሻለሁ። እኔ የዛን ቀን አብጄ ጭንቅላት አይሰራም። እነሱ ይደውላሉ። ከዛን 3 ሰው ብሎክ አደረኩ። እህቶች በኢሞ ነው ብሎክ ያደረግሽው? አዎ ኢሞ ሆነ ሳይሻለሁ። አዎ ኢሞ ነው። እስቲ ንገሪኝ። ይመለሳል ነበር። የሚመለስበት ቦታ አለ። ሌላ ስልኬ ላይ እንዲህ ይሄ ጠፋብኝ። ሊሳ እነሱ ደግሞ ያኔ እየፈለጉኝ ነው። ለምንድን ነው የሁላችንም ያጠፋችሁ ብሎ ያውልሽ አሁን ምሳሌ ከሳሃለው ብትለው ልጁ ማለት ነው። አንቺ ስለክሱ ትናገራለሽ። እኔ የተጨነኩት ነገር ሌላ። ወይ መድኃኒዓለም በቃ ብሎክ ያረግሽውን እኮ ማንሳት ነው። ችግር የለውም። ሰላም አለይኩም። ሰላም አለይኩም። እንዴት ናችሁ? እግዚአብሔር ይመስገን። ሰላም كيف الحال شكبر كيف حالك تمام كله كويس كله تمام كله تمام الحمد لله. دنيا فا ما شاء الله. اليوم فرحانين كنا اليوم فرحانين. شنو معكم اليوم فرحانين يا بنات؟ إن شاء الله يا رب. خلوا مشاكل اللي جنب، خلوا فرحانين أحسن. اي والله. أمس ليش طلعتي ما قلتي لي مع السلامة؟ ما زبدنا لسه. أمس كان رحت مكان بعدين برد أنت خلاص. معقول لسه عشان ما تزبط يا أختي بس. لا بعدين بعدين إن شاء الله. برجع بعدين تليفوني مقفل. الناطر النظاري أمارنيا يلا ما عربينيا أمرو. عربينيا ነው خلاص ሰለቸን እኮ በአማርኛ ማ ሰለቸን خلاص አሁን ወይ ድባብኝ ወፋሽ ቢድመ በአረብ ይሻላል እኮ አረበኛ አምሮ በቃ እኔ እኮ እኔ
اخوي ما يعرف كلام يعني ما يعرف كلام كثير يعني ما يزبط كلام አንዳንዶቹ ምን ይላሉ ሙሉ يعني يفكر مسكين يعني مسكين ما يعرف زي كذا የራሴ ቆንቃር ረስቻለሁ የሚሉት በአናታቸው ተተከሉ በይ በአናታቸው ተተከሉ ነው። ምን ማለት ነው? ራሳቸውን ቋንቋ የሚረሱት እንጃ። እንደዚህ አይነት እንደዚህ አውር ነበር። አሁን ያሽቀብጣሉ። በአናትሽ ተተከሉ ማለት አልገባኝም። እንዴ ቋንቋችን ለመድረስ እንዴ አንቺ ቋንቋሽን ትረሻለሽ እንዴ? እንዴ ለማን የተወለድኩበት ቋንቋ አይደለም ተወለድኩበት ቋንቋ የማንን ቋንቋ ማለት ነው? አሁን እኔ አማርኛ ሁለተኛ ቋንቋዬ ነው። የራሴም ቋንቋ አለኝ። አማርኛ ሁለተኛ ቋንቋዬ ነው። የራሴ የመለሽ ቋንቋ ማለት የራሴ ማለት ነው። የራሴ ተማርኩት አማርኛ ነው። በየቋንቋችን ያው አንድ ነው። ምንም ችግር የለውም። ቋንቋዬን ግን ረሳዋል በተአምር ምንድነው? አረብኛ ሶስተኛ ሆነልን እኮ አረበኛ ሶስተኛ ቋንቋችን ቢቻል ማለት ነው። ቢቻል ብዙ ቋንቋ ብትለምዱ አሪፍ ነው። እኔ ብችል እንግሊዘኛ ችዬ ሁሉም በረሳሁት። አረ ሁሉም ነው እንጂ እንግሊዘኛ is very good እግዚአብሔር ብችል እንግሊዘኛ ችዬ አማርኛ ሁሉም በረሳሁት። በእግዚአብሔር ጭንቅላቴ ሊለቅ ነው። ምን ሆነሽ አጃለን? ደግሞ መጀመሪያ እስቲ ንገሪኝ አንቺ ሰው ይመለሳል። እኔ ያሳይሻለሁ። ይመለሳል። በእናትሽ አንቺ ደግሞ በቃ ስክሪንሾት ኢሞ ላይ ትገቢና እንጂ ራሱ ይመለሳል ማለት አይደለም። ራሱ አይደለም የሚመለሰው። ራሱ አይመለስም። በአንዳንዱ ነገራት ዘና ፈታ እንበልበት። ጭንቀት አስይዤ ስነ ስርዓት ነኝ። እኔ የምልሽ አለ ሰውየው ልሳምሽ ነይ ሳሚ ለጃለኔ ነገር ፕሮፋይሏን ነክታ እኔ አሁን ነጠብጣብ ይመጣል። ሚዩት አድርጌ እቃላጥብ ነው። እናንተ አውሩ። ለጃለኔ ሊያስረጃት አንቺ አስረጃሻለሁ። ጃለኔ በኋላ እኔና አንቺ ብቻ ስንገባ አስገባሽና አውራሻለሁ። አሁን እቃላጥብ ነው። ሚዩት አድርጌ ልወጣ ነው። ቀላል እኮ ነው። ፕሮፋይልሽን ስትነኪ ወደ እንትን ይወስድሻል። 3 ነጠብጣብ ይመጣሉ። ያችን ነጠብጣብ ስትነኪ ወደ ብሎክ አሽቃባጭ ነኝ ግቢ። አሽቃባጭ ነሽ አንቺ ነይ ግቢ። አሙዬ ወይዬ አፉባይን ማታ ቅርታ ቻው በሳረልሽ ወጣውተሽ። ኧረ ችግር የለም አውቄ ነው። እኔ እኮ እኮ ስልኩ ስጎረግር እምቢ ብሎኝ ነው ላይ አይ ሰላም፣ እንዴት ናችሁ? ከዛ አሽቃባጯ እንዴት ነሽ? ከዛ ሐናን ቤት በስሟ እየሳኩ ነው። አዎ 3 ሴቶች ወለዱ። ከዛ አንዷ ጋም ሂጄ ትንሽ አሽቀበጥኩ። ከዛ አንዷ ጋም ሐናን ጋር ሂጄ አሽቀበጥኩ። ሰሚራ አንዷ ጋር ደግሞ አራስ ነበረ አልደረሽም። አንዷ ጋር ደግሞ አራስ ነበረች አልደረሽም። አይ በቃ ሰዓቱ ስላለቀ ሌላ ኮፒ ሊንክ የምታረጊልኝ በጣም ነው አመሰግነው። እኔም ላስታውሰሽ ብዬ እኮ ነው። እቺሽ ይባረክ። ኧረ ችግር የለውም እህቴ። እስኪ ለሰሙ ልጠይቃታ አንዴ። ለሰሙ እንዴት ናችሁ? ደህና ናችሁ ውዶቼ? ደህና ነን። እንዴት ነሽ አሽቃባጭ? አሽቃባጭ ምንድን ነው? ብስብላ አውዙ ቢላህ። እንግዲህ ስምሽ ነው። አዎ ስሜ ነው። ሰሙዬ እንዴት ነሽ? ሰሙ እንዴት ነሽ? መሲ ስሚኝማ፣ ትጂ ምን አድርጋ ነው ሚዲያ ላይ እየተረገጠት ያለችው? ምን አዲስ ነገር አለ? ምን አውርታ ነው? ምንም አላለችም።
ዝም ብሎ ባለፈውኛ እዛ ስር መቼ እሷ እንደውም ዝም ብለው ነው። ሌላኛው አሽቃባጭ ደግሞ አንዱ አሽቃባጭ እንደዚህ እንትን ሰርተባቸው እሷ ምንድነች? እሷ ማነች? ከቻለች እሷ ከቻለች ለምን አትመክራቸውም? ለምን የምታወራው? ልጁ ስላፈቀረች ነው ሙዬ። እቺ ምንድነው ማነች ስሟ? ማነች? ብስምላህ ረህማን ረሂም። እቺ ቃሏን አላህ ይገለብጣትና እሷ ናች እዛ ስር ቁጭ ብላ። እንደውም እሷ ምንም አላለችም ያለች ሌላ ልጅ ናት። እንደውም ያ ረቢን ምን ብዬ ልንገራት? ሲሰማ አወራሩ የተወራው ምን መሰላችሁ? የሆነች ልጅቱ ናት ቲጂ አይደለሽ? ፋፊ የምትባል ልጅ ናት እኮ እሷም ለትላለች ሌላ ነው አለች። ፋፊ ኧረ እንደዛ አላወራችም። ፋፊ የምትባለው ግን ሙዬ እንዲህ አለ ለቤተ ክርስቲያንም በእነሱ ስም እያገዙ ነው አለች እንጂ አይደለም። እንደዛ አይደለም ነገሩ፣ እንደዛ አይደለም። ናይ ልንገርሽ፣ ነገሩ ሙሉ ዩቱቡ ተጭኗል። በዚህ ነገር ለመናገር ፈልጌ ግን ነገሩ ይስፋፋል እያልኩ ነው እኔ ዝም ምለው ማለት ነው። አሁን እቺ ልጅ አንድ ሰው አንዳቸው እኔን አዳምጡኝ በዚህ ነገር ማለት ነው። እየፈለኩ ነበር ለመናገር። ትላንትናም አሚናን ዛሬ የፈለኳትም ትላንትናም ገልብጣ የወጣችሁ በዚህ ነገር ነው። ገብቷችኋል? እዚህ ጋር አሁን ይወያያሉ። ሲወያዩ በእኛ እምነት አለች፣ በዚህ በልጅ በምናምን በሴት በእንትን የመጣ ነው። በእኛ እምነት አለች፣ እስልምና እምነት ተከታይ ናት ልጅቷ ማለት ነው። ሁላቸውም አሉ፣ ሁላቸውም እዛው አሉ። እኔ በዩቱብ ሰምቼዋለሁ። ሁላቸውም እኛ በእስልምና እምነት አንድ ሴት ከአንድ ሴት ጋር ሄዶ አያረግም፣ ነውር ነው በእኛ፣ በእናንተውም አይፈቅድም። እንደ እነሱ አማኝነን ብለው ነው ለቤተ ክርስቲያን ብር የሚያሰባስቡት። እንደ አማኝ ደግሞ በእናንተም እምነት አይፈቀድም ብላ ትበል እንጂ ልጅቷ የእስልምና ተከታይ ብላ ትበል እንጂ ጂጂ የተናገረች ነገር የለ። ስለ ቤተ ክርስቲያን ተሰበሰበላቸው የተባለ ነገር የለ። ያችን ብቻ ቆርጠው አውጥተው ወዲና ወዳ ዩቲዩብም ቲክቶክም ያንሸራሽሩታል ማለት ነው። አውቀው እኮ ነው መነሻው ሳይታወቅ ነገር ፍለጋ አይደለም። አንድ ነገር ልንገራችሁ እዚህ ጋር ይባረክ እንደዚህ ነው አለች ልጅታኛ እዛ ስር ነበር። አውሪ አሽቃባጭ ዝም ብሎ ወሬ የሚያወሩ በተራ አውሩ። እኔ ስለነሱ አይመለከት እንደፈለጉ ይሆኑ ማለት ነው። ግን አንድ ነገር መናገር የምፈልገው እዚህ ጋር ማለት ነው፣ እቺ ልጅ ቲጂ የምትባል በጣም ትልቅ የተከበረች ስታንዳርድ የያዘች ሰው፣ በጣም ልቦና ያላት ሰው፣ እሷ ስራ ወይ ሌላ ወይ ደግሞ ስለማትከበር አይደለችም እነሱ የምትደግፈው፣ ስለምትወዳቸው ብቻ ነው። ገባችሁ? ግን በዚህ ልክ ትላልቅ ሰዎች፣ የሚታወቁ ሰዎች፣ ከነሱ የሚያወሩ ሰዎች በውስጥ በሃይማኖት ስም ቲጂ መረገጥ የለባትም። ቲጂ እኮ ሃይማኖት ይመለከታታል። ቲጂ እኮ የኦርቶዶክስ ተከታይ ናት። ምን ማለት ነው በዚህ ልክ እሷን ማስጠቆር? ምን ማለት ነው በዚህ ልክ እሷን ማጣላት ከነሱ ጋር? ምን ማለት ነው? ብላለች። ጭራሽ ቲክታክ ማልመጣም ኢንስታግራሜን ማጥፍቻለሁ፣ ሁሉም ማጥፍቻለሁ ብላለች። የብሩኬን ፎቶ ያረገች ወጣ። ምን ያርጋችሁ? እሱ ልጁ ምን ያርጋችሁ? እስቲ እቺ ልጅ ያልተናገረች ጂጂ ያልተናገረች ምንም። እኔ በቦታው ነበርኩ በቦታው። የእስልምና ተከታዩ ነች እንደዚህ የተናገረችው እንጂ ስለ እርዳታ ስለምን ጭራሽ አልተነገረም። እንደ አማኝ ሰው እንዳሳጡ እነዚህ ሾካኮች እነዚህ እንደ አማኝ ነው የተባለ። አሁን ማታ ሀናን ቤት እቺ ማነች? አዎ እኔ እኮ በዩቱብ ነው የሰማሁት። በዩቱብ እኔ በቦታው ነበርኩ። አዎ እኔ ታሽ ነበር። ይሄ ነገር እንዴት ነው ብዬ ሄጄ ሰምቻለሁ። ገብቷችኋል? ይሄ እንደ አማኝ በእኛ አሁን እኔ እስልምና ተከታይ ነኝ። እንደ እስልምና ተከታይ ይሄ ነገር አይፈቅድልንም። በእናንተም እንደዛ የሚፈቅድ አይመስለንም። እነሱ አማኝ ነን ብለው ጭራሽ አላወሩም። ቆይ እሙዬ፣ ቆይ አንድ ነገር ልንገራችሁ በእናታችሁ። ትዕግስት የፈለገችውን ብትል ሃይሚና ብሩኬ የፈለገችውን ብትል አይደለም። ለምን ያለ ስሟ ስም ይሰጣታል? እሷ ምንም ያላለችውን ነገር ለምን ያወራሉ? እንዲዘዝቃ ማለት ነው። ብትረግጣቸው ምን አገባቸው?
ምንም አላለችም። እግዚአብሔር ምስክሬ ነው። ምንም አላለችም። ቲጂ የሚሳደቡትም እነኚህ ወራዶች እራሳቸው ናቸው እንጂ ቲጂ ምንም አላለችም። ብሩክን ለብሩክ ምን ጥሩ ስም ይሰጡታል፣ ለሃይሚን ምን ጥሩ ስም ይሰጣሉ። ቲጂ የፈለገችውን ብታደርግ እንደፈለገች ብትናገር እኮ ከስንት ጠላትና ከስንት እንትን እኮ ወደ ላይ ከፍ የምታረጋቸው ናት ይቺ ሴት። ሁለተኛ ሲጀመር ደግሞ በበረከት የተባረከች ናት። ላልተፈጠሩት ልጆች እናት ነኝ ያለች ናት። እዚህ ጋር ምንም ሳያደርጉ ምኑንም ሳያውቁ ገና በአንድ ቀንና በሁለት ቀን ውስጥ እያጠለጠሉ ልጆቹን ለማለያየት ስንቱ በወሬ የሚዘበራርቃል አለ። በነገራችን ላይ አንድ ነገር ልንገራችሁ። አንዳንድ ሰው አስመስሎ ለመኖር የልጆቹን እድገት የማይፈልግ ለራሳቸው ሰብስክራይብ ሲሉ ለራሳቸው ቪት ሲሉ ወላ ቲጂ ወላ ዩዘር እነዛ በቃ ልክ እንትን ላይ ሲገቡ ለነሱ የሚዲያው ድምቀት የሆኑ እኛ ከዳማዎች ከታብታብ ሌላ ምንድን ነው የምናደርግላቸው? ለእነዚህ ልጆች አንበሳ ነው ምንጥለው? ኧረ እባካችሁ ተው በእናታችሁ። የፈለገችውን ብትል እኔ ትዕግስትን አጨበጭብላታለሁ። የፈለገችውን ትበል፣ የፈለገችውን ትናገር። ልጆቹን በቃ ኦዲየንስ ለማሳጣት ጥሩ ሰው ለማሳጣት ነው በቃ ቆርጦ የተነሱ። እሱ እግዚአብሔር ነው የሚያውቀው። አላለችም ሲጀመር ምንም ነገር ስለሱ ብትልም መብቷን ነው። ደግሞ ይኸውልሽ እማኮ አላለችም፣ እናውቃለን። እሙዬ ነግራናለች ትናንትና። እኛ በቦታው የለንም፣ እነሱ ሲያወሩ እሙ ተናግራለች። እኔ ከሙ በደንብ ሰምቻለሁ ትናንትና። ብትናገርስ ሰው እኮ እያበላሽ እያጠጣሽ ቢገርፍሽ እንዴ ወዳጅሽ እኮ ነው። ጠላትሽ አለ ሳያበላሽ ሳያጠጣሽ ምንም ሳያደርግልሽ ዝም ብሎ አንስቶ እንዳበደ ሰው ራሳቸውን ሳይቆጣጠሩ መጅኑን የሚሆኑት አሉ አይደል? ሳሚልኝ አንዴ ይቅርታ፣ ሳሚልኝ እዚህ ጋር